ዛሬ ይሽላችሁ የመጣሁት የታምሌል አሰራር ነው። ማንም እንደኔ እንደዚህ እንዲገባችሁ እንደዚህ አብራርቶ የሚያስረዳችሁ አለ ብዬ አላስብም። በጣም ትወዱታላችሁ። ለቪዲዮ ዋና የቪዲዮ የሚያሳምረው ታምሌል ብዬ ነው ማስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሃናኑት ተከታዮች እንዴት ናችሁ? ደህና ናችሁ ወይ? ብያላችሁበት ሰላማችሁ ብትበል እንዳልኳችሁ ዛሬ የታምኔል አሰራር እንዴት እንደሆነ በደንብ አድርጌ ያሳያችኋለሁ ማለት ነው። እስከ መጨረሻው ቪዲዮ እዩት። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እንዳትረሱ። በቀጣይ ቪዲዮ ስለ ዩቲዩብ ኤዲት ስለ አንዳንድ ነገሮችን አሳያችኋለሁ። ቀጥታ ወደ ቪዲዮአችን። ይሄ አፕ ይሄ ጂሜል እና እነዚህ አፖች ይሄ በነጭ ቀስት ማንቀሳቀሳቸው ግዴታ እናንተ ጋር መኖር አለባቸው ማለት ነው። ችግር የለውም መታችኛው የላይኛው ግን በጉግል ስለሆነ እናንተ ምንም አይጠበቅባችሁም። ጉግል ነው ሰርቶ የሚሰጣችሁ ማለት ነው። ምንም ልፋት አይጠበቅባችሁም። ከዚህ በፊት አንድ ቪዲዮ ሰርቼ ነበረ እንደዚህ አልሰራውላችሁም መሰለኝ አላቅም። እና ቀጥታ ብለስት እንትን ይሄ አፕ ዳውንሎድ የምታረጉበት አፕ ትገባላችሁ ማለት ነው። ከዛ በኋላ እዚህ ጋር ጂሜል ብላችሁ ሰርች ታረጋላችሁ። እኔ ስላወረድኩት ለእናንተ ለማሳየት ያህል እዚህ ጋር ሰርች ቦታ ገብቼ አንድ ጊዜ ከላይ ክሊክ ታረጉና ሰርች ቦታ እንደዚህ ይመጣላችኋል። ከዛ እዚህ ጋር ሰርች ታረጋላችሁ እና አፑን ካወረዳችሁ በኋላ እያንዳንዱን አሳያችኋለሁ። ቪዲዮውን እስከ መጨረሻ እዩት። በጣም ትወዱታላችሁ፣ ጠቅማችኋል። ምክንያቱም ለቪዲዮ ዋና ተገቢ ነገር የሚሆነው ታምኔል ነው። ታምኔሉ ካማረ ቪዲዮ የምን ቪዲዮ አሁን ለምሳሌ አንድ ቆንጆ ቪዲዮ ትሰሩና ማለት ነው ታምኔል አታስተካክሉም። ሰው ደግሞ እንዴት አይዋል? እዚህ ጋር ጂሜል ብላችሁ ስታወርዱ ይኸው እዚህ ጋር መጥቶልኛል። እኔ ስላወረድኩት ኦፕ ብዬው ይሄዳለው ማለት ነው። እናንተ ደግሞ ዳውንሎድ ታረጉታላችሁ። እኔ ለእናንተ ለማሳየት ያህል ነው። ከዛ ቀጥታ ወደዚህ ያመጣኛል። ወረደ ማለት ነው። ከዛ አሁን ከዚህ ወጥቼ ቀጥታ እገባለሁ። ይኸው እንደዚህ አይነት ኢሜል እንትን ጉግል ነው የሚያመጣላችሁ ጂሜሉን ማለት ነው። ከዛ እኔ አንድ ምነግራችሁ ነገር ቢኖር ለምንድን ነው በቃ ቪዲዮ ስታዩ አንድ ቪዲዮ እኔ ከዚህ በፊት አንድ ቪዲዮ ሰርቼ ነበር፣ ግን አላያችሁትም። በውስጥ ግን እንዴት ነው ታምኔል ምሰሪው ትሉኛላችሁ። ከዛ አንዴ ክሊክ ታረጉታላችሁ፣ አንዴ ትነኩታላችሁ ማለት ነው እዚህ ጋር። ከዛ ቀጥታ ጫን ስትሉ ታስገባችኋል። እኔ ቪዲዮ ሰርቼ ነበር፣ ቪዲዮ እየቀረስኩ ነበር እንትን አልኳችሁ እንትን ድምጼ። ከዛ በኋላ ጫጫታ ነበረበት ቪዲዮ፣ ድምጼ በደንብ አይሰማም ነበር። ከዛ አሁን ኤዲት ሳረግ ነው ድምጼን ማዝገባላችሁ ማለት ነው። ከዛ አንድ ጊዜ ክሊክ አድርጋችሁ ትገቡና እዚህ ጋር የፈለጋችሁትን ፎቶ ትሰጡታላችሁ ማለት ለቪዲዮ የሚሆን ፎቶ የተመሳሰለ ፎቶ ትሰጡታላችሁ። አሁን እኔ ለምሳሌ ስለ ቁርአን ወይም ደግሞ እናንተ የፈለጋችሁት እኔ አሁን የሰራውት ለዚህ የሰራውለት ታምኔል ራሱ እንትኑ አለ ማለት ነው። ስለሱም ሁሉም ነገር እናንተ እንዲገባችሁ ብዬ ነው፣ በደንብ እንዲገባችሁ ብዬ ነው ይሄን ሁሉ ምለፋው ማለት ነው። ከዛ እዚህ ጋር አንድ ጊዜ አሁን ይሄንን ፎቶ መረጥኩለትና ለቁርአን የሚሆን ታምኔል ስራልኝ ብዬ ጽፍለታለሁ። ከዛ በኋላ ይሰራልኛል። ደግሞ እናንተ በምትፈልጉት ሳይዝ ነው የሚሰራላችሁ። በጣም ደስ የሚለውና በጣም የሚመቸው ነገር ደግሞ ምንድነው እናንተ በማለት እሱ አሁን እሱ በፈለገው አንዳንድ ጊዜ ያለ መግባባት የጽሁፍ ችግር ምናምን ካልሆነ በስተቀር በቃ እናንተ የምትፈልጉትን ነገር ነው የሚሰራላችሁ ማለት ነው። ያው ለቁርአን የሚሆን ታምኔል ስራልኝ ይለዋለሁ። እዚህ ጋር እንደዚህ ብላችሁ ትጽፋላችሁ። ለምሳሌ ስለ ፊልም ሊሆን ይችላል፣ ስለምትከታተሉት ርዕስ፣ ክፍል ስንት እንደሆነ የተለያየ ብዙ ነገር አለ ማለት ነው። እናንተ ለምትሰሩት ቪዲዮ ታምኔል ለመስራት ከፈለጋችሁ ያንን ስንት ተጠቅሱለታላችሁ፣ ያንን ፎቶ ታስገባላችሁ። ትንሽ ጠብቁት። ከዛ ትንሽ እንጠብቀዋለን፣ ያመጣልናል። በእርጋታ ነው፣ አትቹክሉ። በቹከላ ምንም ነገር አይለመድም። ምንም ነገር ደግሞ ማወቅ አትችሉም። ቹከላ ለምንም ነገር አይሆንም። ያው እዚህ ጋር እንዴት እንደሚያምር ማለት ነው። አሪፍ አድርጎ ነው ሰራልኝ።
እዚህ ጋር ስለ ቁርአን ነው። እኔ አሁን ስለ ቁርአኑ ካልተመቸኝ ይሄኛው ካልተመቸኝ ሌላ ማሳያችኋለሁ ማለት ነው። እዚህ ጋር አሁን ጽሁፉ ለኔ የሆነ ግራ ጋብቶኛል። ከዛ በኋላ መስተካከል ያለበት ነገር ካለ እንዲያስተካክልላችሁ ትነግሩታላችሁ። እኛ ቪዲዮ ስንሰራላችሁ ማለት እናንተ ለምንድን ነው ቪዲዮ በእርጋታ ለምንድን ነው መሰሙት? አሁን ብዙ ሰው ስለ ታምኔል ይሰራል፣ ግን አሁን እናንተ ችግሩ ምንድነው? ቪዲዮ አታዩም። ሰርች አርጋችሁ ስለ ታምኔል አሰራር ብላችሁ ሰርች አርጋችሁ አትፈልጉም ማለት በቃ ሰውን ማንንም ሰው መጠየቅ አይኖርባችሁ ማለት ነው። አሁን ጊዜው ተለውጧል፣ እንደ በፊት አይደለም። የኔ የተለያየ ነገር ጉልበት አያስፈልገውም። አሁን እዚህ ጋር ያልተመቸኝ ነገር ስላለ ቀይርልኝ እለዋለሁ፣ ይቀይርልኛል። እናንተ የምትፈልጉትን ነገር ነው የምትጠይቁት። እና እንጠብቀው። እዚህ ጋር አጋጣሚ መዳሜ መጣብኝ ነበር መሰለኝ አላቅም እንጃ። የሆነ ቦታ ላይ ግን መዳሜ ጣርታኝ አጋጣሚ ከሷ ጋር እያወራው ነበር። አሁን ራሱ አሁን ኤዲት ሳርግ ድምጼን ማዝገባው እሷ እየረበሸችኝ ነበር። እኔ በቃ ትሄዳለች እላለሁ፣ አትሄድም። ወጣች ስል ትመለሳለች፣ ሄደች ስል ተመልሳ ትመጣለች። ስታስጠላ። ጽሁፉን ቀይርልኝ አልኩት። ጽሁፉ ስላልተነበበልኝ እኔ የምፈልገው አይነት ጽሁፍ ስላልሆነ ማለት ነው። ማለት እናንተም ልክ እንደዚህ አሁን ለምሳሌ እናንተ መስጠት የምትፈልጉትን ሬት መጻፍ ትችላላችሁ። እኔ ስላልጻፍኩለት ነው እንጂ እዚህ ጋር በጭራሽም ጽሁፉን አጠፋው ማለት ነው። እንደዚህ አድርጎ መጣልኝ። ደስ የሚለው ነገር ደግሞ በይቱ ሳይዝ ነው የሚያደርገው። ከዛ እዚህ ጋር ደግሞ እኔ ስለ ወይ ሱረቱል እኔ የምፈልገውን ሪስ ግዴታ መስጠት አለብኝ። አንዳንድ ጊዜ ምን አለ መሰላችሁ ያኔ አይረዳችሁም ማለት ነው። ግን አልተረዳንም ለኔ አልሰራልኝም ብላችሁ መተው አይቻልም። እንደውም በመሃል ወጣችሁ ከዛ በኋላ እንዳለ ወጣችሁ ተመልሳችሁ ገብታችሁ በአዲስ መጠየቅ ትችላላችሁ። አንዳንድ ጊዜ አትግባቡ። አሁን እኔ አንዳንዴ ያናደኛል ማለት ነው። ግን የኔ ስህተት የሱ ስህተት ሳይሆን የራሴ ስህተት ነው። ምክንያቱም እኔ የምፈልገውን አይነት ጽሁፍ እሱ ማለት እኔ የምፈልገውን ጽሁፍ ግዴታ እዚህ ጋር መጻፍ አለብኝ። እንደዚህ ብለህ ማድረግ ካፈለኩም ደውዬ መናገርም እችላለሁ። መደወልም ትችላላችሁ። መደወሉ ጋር የቱ ጋር እንደሆነ መጠየቅ በቃ እዚህ ጋር ጉግል ስለሆነ ፈለጋችሁትን ነገር ነው የምትጠይቁት ማለት ነው። እዚህ ጋር አሁንም አልተግባባንም። ስላልተግባባን ምንድነው ያረኩት? የሆነ ነገር ብቻ አድርጌያለሁ። እዚህ ጋር ስለ ዩቲዩብ ዝም ብለህ ስራልኝ ለዩቲዩብ ስራልኝ ብዬ ጠይቀዋለሁ። በዚህ ስራልኝ አልኩት። እኔ ራሱ ምን እንዳልኩት ረስቼዋለሁ ማለት ነው። ለእናንተ ለማሳየት ያህል ነው። በአንዴ ተስፋ አትቁረጡ። አልሰራልኝም ብላችሁ እንዳታውት። እንደዚህ ሲላችሁ ደግሞ አይሰራም ማለት ነው። ኔትወርክ የሆነ በቃ በኔትወርክ ችግር ነው። ስለዚህ ኮፒ አድርጋችሁ ከዛ ፎቶውን አሁንም መልሳችሁ ትመርጣላችሁ። እኔ ላለመጻፍ ኮፒ አደረኩት ተጻፍኩትን። ከዛ ፎቶውን አንዴ ክሊክ አድርጌ ከዛ በኋላ ኮፒ አደረኩትን እዚህ ከጫን ብዬ ኮፒ አደረኩትን አስገባለሁ። ከዛ ሴንድ ላለው ከዛ አሁን ደግሞ እሰራልኛል። እየሰራልኝ ነው። ጠብቁት፣ እንጠብቀው። እንዴት አድርጎ በቃ አሳምሩ ነው የሚያመጣው። በቃ ደስ የሚለው ነገር ሳይዙን ምናምን በትክክል ነው የሚሰራላችሁ በምትፈልጉት። እኔ አሁን የምፈልገውን ነገር ስላልተናገርኩ ነው። መጨረሻ ላይ ግን የምፈልገው ነገር ስላለ የምፈልገውን ነገር ጠይቀዋለሁ። ከዛ በኋላ ይሰራልኛል። እዚህ ጋር እንደዚህ አድርጎ አመጣልኝ። አሁን ይሄን ምናምን በተለይ ላይቭ ላይ ሲገቡ ምናምን ነገር ስለ ዩቲዩብ ስታወሩ ይሄ ታምኔል አሁን በጣም ቆንጆ ነው። አገባችሁ? ላይክ አለው። ከዛ በኋላ ኮሜንት አለው፣ ሼር አለው፣ ሰብስክራይብ አለው፣ ስለ ዩቲዩብ አለው። ስለ ዩቲዩብ ማውራት የምትፈልጉ ልጆች እንኳን እንደዚህ አይነት ስለ ዩቲዩብ ምልክት አዘገብታችሁ ስለ ዩቲዩብ ስራልኝ ብትሉት ሰራላችኋል። አሁን እዚህ ጋር እኔ በቃ ስላልተመቸኝ በአዲስ ወጣውና በአዲስ ተመልሼ ገብቼ እጠይቀዋለሁ። ከዛ ተመልሼ ገብቼ አንድ ጊዜ ነካዋለሁ። ከዛ ወደ ውስጥ አስገባኝ።
ምክንያቱም ቅድም ባወራ ነው የሚሰራልኝ ማለት ነው። ከዛ ሆኜ ከተከራከርኩት አያስተካክልልኝም። ስለዚህ ትቼው በአዲስ ገባውኝ። ስለ ታምኔል አሰራር ብለክ ምን አልኩት? ቆይ እስቲ ቆየሁ እኮ ቶሎ በይ እንጂ ፍጠኝ። መዳም እየጠራችኝ ነው። አሁን ቅድም ራሱ መዳም እያወራችኝ ነበረ። አሁን እንደዚህ የምቆየው እሷ አጋጣሚ ስትመጣ የሆነ ነገር ሲጠይቁኝ እቆያለሁ ማለት ነው። ስክሪን ሊከርድ ይሻለው ማለት ለእናንተ ለማሳየት ስልኬ ላይ ይኸው እዛ ጋ እንትን ቀይ ነገር ትታያቸዋለች፣ እየቆጠረ ነው። ከዛ ድምጽ ራሱ አሁን እንደዚህ እንትን አይለኝም ነበረ። ስለ ታምኔል አሰራር ብለህ በጂሜል አፕ ስራልኝ አልኩት። አፕ ቆንጆ። አረ ቶሎ ጻፊ። ምንድነው ታምኔል ስራልኝ። ይሄው እንደዚህ ብዬ ለቀኩት። ከዛ የሚያመጣልኝን የሚሰራልኝን ታያላችሁ። ይሄው እንደዚህ አድርጎ መጣልኝ ማለት ነው። አያችሁ አያምርም? አሁን ይሄ ስለ የሆነ ነገር አሁን ቀረብ ስታረጉት እኮ እንትን ይላል። እኔ አሁን ይሄን ራሱ አልወደድኩትም። ለእናንተም እንደዚህ የማትፈልጉት ነገር እንኳን ቢያመጣላችሁ ቀይርልኝ ማለት ትችላላችሁ። ማለት እናንተ የማትፈልጉት ሰጣኝ ብላችሁ አታርጉ። በፈለጋችሁት እናንተ በንያችሁ በቀልባችሁ የምትፈልጉት በቃ ለራሳችሁ የሚመቻችሁ አሪፍ ነው የምትሉት ነገር ነው መስራት አለባችሁ። አሁን ይሄ ድርብ ስለሆነ ስልክ ላይም ስለሆነ ከጀርባ ስለሆነ ላፕቶፕ ምናምን ስላለበት አልተመቸኝም። ስለዚህ በአንድ ብቻ አድርግልኝ ብዬው ነበረ፣ ግን የሚያረጋ አይመስለኝም። በአንድ ብቻ ስለወር ደግሞ ማለት ነው። እስቲ ምን እንደሚያረጋ አብረን እናየዋለን። እኔ ራሱ ጠፋብኝ ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ። እና ላይክ እንዳትረሱ፣ ሰብስክራይብ እንዳትረሱ። ስለ አንዳንድ ነገሮች እንደዚህ አሪፍ ለኔ የጠቀሙኝ እኔ የተጠቀምኩባቸውን እንደዚህ ሼር አረግላችኋለሁ። ልክ ሼር ሳረግላችሁ እንዲደርሳችሁ የደውል ምልክቷን ተጫኗት እንዳትረሱ፣ ደውል ምልክቱን። እንዲሁም ደግሞ ስለ ኤዲት ምናምን አንዳንድ ነገሮችን ነግራችኋለሁ። ማለት ያወቅኩትን ያህል ማለት ነው። ለኔ የቀለለልኝን በጣም ቀላል ነው ብዬ የማስበውን ነገር ይዤላችሁ እመጣለሁ። በተለይ አዳዲስ ጀማሪዎች በጣም ለእናንተ አሪፍ ነው ማለት ነው። እኔ አንድ ነገር በዚህ አጋጣሚ አንድ ነገር ልንገራችሁ ማለት ነው። እኔ ታምኔል ያለው ቪዲዮ እና ታምኔል የሌለው ቪዲዮ አንድ አይደለም። እይታው ራሱ ላይኩ ራሱ ሰው ታምኔላችሁን አይቶ ነው ቪዲዮአችሁን ገብቶ የሚያየው ማለት ነው። እንዳልኳችሁ መጀመሪያ ቆንጆ ቪዲዮን ካንሰርታችሁ አሪፍ ቆንጆ ታምኔሉን ካንሰርታችሁ ማለት ነው። ቪዲዮ ካላ ማለት ታምኔሉ ካላማረ ማንም ሰው ገብቶ አያየውም። ስለምን እንደሆነ አያውቅማ። ግዴታ እናንተ እዚህ ጋር ታምኔሉ ላይ አሪፍ ታምኔል የቪዲዮውን ርዕስ የሚገልጽ ታምኔል መስራት አለባችሁ ብዬ ነው ማስበው። ድርበት ታደርገው አልኩት። አሁን ደግሞ በአንድ አርጎ ያመጣልኛል መሰለኝ። እስቲ አብረን እናየዋለን። አሁንም ስለ ይሄ ያልተመቸኝም በቃ እኔ በሚመቸኝ ነገር ጠይቄ እንደዋለው። አሁን ይሄ ሁሉ እኔ ስህተት እኮ ነው። እንዴት እንደሆነ ልንገራችሁ። መጀመሪያ ጽሁፌን አስተካክዬ ባዝገባ አሁን እኔ ይሄ ስክሪን ሊከርድ ካያስኩ በኋላ ያኔ ከስራም ጋር ስለማይመች ነው እንጂ በቀላሉ በጣም በቀላሉ 5 ደቂቃ በማይወስድ አረም 5 ደቂቃ በአንድ ደቂቃ ውስጥ አሪፍ ታምኔል ሰርቼ ከዛ በኋላ ዩቲዩብ ስቱዲዮ ገብቼ ከዛ ስለ ታምኔል ምናምን ለለቀኩት ቪዲዮ ሪጽፌ ታምኔልን ለጥፌ የፈለኩትን ነገር ጨርሼ በአንድ ደቂቃ ውስጥ ጨራርሼ ማውጣበት ሰዓት ነው። ግን እዚህ ጋር ምንድነው ያላንዳንድ ለበተለይ ለአዳዲስ ጀማሪዎች እንደዚህ ያታግላችኋል። በሚያታግላችሁ ጊዜ ደግሞ ማለት ነው እናንተ መተው የለባችሁም። ገባችሁ? እኔ አሁን እንደዚህ መጀመሪያ ላይ እንደዚህ ነበረ።
አሁን እኔ በቀጥታ ገብቼ ስለ እንደዚህ አይነት ነገር እንደዚህ ስራልኝ ብለው በአንድ ያስተካክሎ ያመጣልኛል ማለት ነው። ግን ደግሞ እንደዚህ በተደጋጋሚ አንድ አይነት ነገር በእናንተ ሊያመጣባችሁ ይችላል። በተደጋጋሚ አንድ ነገር ሲያመጣባችሁ ደግሞ መተው ሳይሆን እናንተ ራሳችሁን ማረም ነው አለባችሁ ማለት ነው። እና ስህተቱ እናንተ ጋር ሊሆን ይችላል። እሱ ጎግል ስለሆነ ያላችሁትን ነገር ብቻ ነው የሚያደርገው ማለት ነው። ስለዚህ እናንተ ስትናገሩ አስተካክላችሁ መናገር አለባችሁ። አስተካክላችሁ ደግሞ መጻፍ አለባችሁ ማለት ነው። አለበለዚያ ግን እንትን ነው ድርቅ ነው የሚያረጋችሁ ማለት ነው። እኔ አንዳንድ ጊዜ ማለት ነው የኔ ወድ የኔ ማር እንደዚህ ስራልኝ በቃ ምናምን ካልኩት ከዛ በኋላ በቃ እሺ ችግር የለውም በምትወጂው ነገር አድርጌ እሰራልሻለሁ ብሎ ማለት ነው የምፈልገውን አይነት ነገር ይሰጣኛል። ወላሂ አንዳንድ ጊዜ በጣም ነው የሚያዝናናኝ፣ ያስቀኛል። ግን ብቻ ቀልድ ነው። በቁም ነገር መሀል ቀልድ ስላለ ነው አውቄ ነው እለዋለሁ ማለት እለዋለሁ። እኔ አልለውም አይደለም እለዋለሁ። በቃ በጣም ሲያናድደኝ እናደድበታለሁ፣ እሳደባለሁ። አንዳንዴ ደግሞ ማለት ነው በቃ እኔ የምፈልገውን ነገር ሲሰጠኝ አመሰግናለሁ፣ ሹክራን ከቲር በቃ በጣም ነው የምወደው፣ አንተ ምርጥ ሰው ነው እለዋለሁ። ከዛ በኋላ ምንም ችግር የለውም እኔም አመሰግናለሁ ምናምን ይለኛል ማለት ነው። እና ያዝናናቸዋል። ስለ ቋንቋ ስለ አንዳንድ ነገር የምትፈልጉትን ነገር የከበዳችሁትን ነገር ስትጠይቁት እሱ በስነ ስርዓቱ አስተካክሎ ነው የሚሰጣችሁ ማለት ነው። እኔ አሁን ብዙ ጊዜ ማለት አልችልም፣ ግን የተለያየ ሀገር ፊልም ስለማይ ማለት አንዳንድ ጊዜ ይሄ የተረጎሙት በእነሱ እንደዚህ ማለት እንዴት ነው ምናምን ስለው እነግረኛል። በተለይ ቱርኮች ምናምን የሚያወሩትን ቋንቋ እንደዚህ ማለት ምን ማለት ነው፣ ወይም ደግሞ በእኛ በአማርኛ ለምሳሌ ወላ ስለ ፍቅር ወላ ስለ አከል የሆነ ስለ አንዳንድ ነገሮች ምናምን ብጠይቀው በቃ ይነግረኛል ማለት ነው። በቱርክኛ እንደዚህ ነው በቃ ፈለጋችሁትን ነገር ብትጠይቁት በፈለጋችሁትን ቋንቋ ብትጠይቁት እሱ ይነግራችኋል። በጣም መከበዳችሁ አሁን አንዳንድ ጊዜ እኔ በጣም ስለሚከብደኝ ማለት የምፈልገውን ጽሁፍ ለአረቦች በዚህ ጽፌ ነው አስተርጉሜ የሚሰጣቸው። ማለት ይሄኛውን እንደዚህ አድርገህ በአረብኛ እንደዚህ ብለህ ጻፍልኝ ካልኩት ጽፍልኛል ማለት ነው። መጻፍ እንኳን የማትችሉ ልጆች እዚህ ጋር ድምጻችሁን ሰጥታችሁ እሱ ደግሞ ጽፍላችኋል። የቱ ጋር ነው ነካችሁ የምትደውሉት? ይሄ ቀስተ ምልክቷ አለቻ፣ እሷን ቀስተ ምልክቷ አካባቢዋን ስትነካት እደውልላችኋል። ቴክስት ሳትጽፉ በፊት ማለት ነው። አሁን ይሄ አሁን ደግሞ ስለ ታምኔል አሰራር ብለህ ቪዲዮ ታምኔል በጀሚሌ አፕ ስራልኝ አስገብተክ ስራልኝ ትለው። ይኸው እንዴት አድርጎ መጣልኝ፣ እንደዚህ አድርጎ ሰራልኝ። ዋው ነው የሚያስብለው ምር። ይኸው እዚህ ጋር እንደዚህ አድርጎ ሰራልኝ ማለት ነው። ከዛ እዚህ ጋር ምን አለ ስለ እንትን በጀሚሌ ምናምን ብላ ስለ አፑን አስገብተ ሰራልኝ ስለው የታምኔል አሰራር በአማርኛ በጂሜል አፕ አሰራር እንማር ታምኔል አሰራር ብሎ በቃ ደስ በሚለው ነገር ሰራልኝ። እዛ አመሰግናለሁ አልኩት። እዚህ ጋር ምንድነው ያልኩት? እዚህ ጋር አመሰግናለሁ ግን ሙስሊም ስለሆንኩ ከዛ ምን አልኩት ማለት እናንተ አሁን ለምሳሌ ሙስሊሞች ምናምን ለቁርአን ምናምን ቪዲዮ ሲሰሩ እንደዚህ ጸጉራቸውን እንዲከፍት አድርጎ ቢያመጣባችሁ እንኳን ሙስሊም ነኝ ሂጃብ አድርገህ ሰራልኝ ብትሉት በሂጃብ አድርጎ ሰራላችኋል። እንዴት እንደሚሰራ እናየዋለን ማለት ነው። ጠብቁ። ቪዲዮ በጣም እንደሚመቻችሁ እርግጠኛ ነኝ፣ ተስፋ አደርጋለሁ። ምክንያቱም በጣም ቀላል ነው። ለእናንተ ለማሳየት ያህል በተደጋጋሚ ሞከርኩት ማለት ነው። ለምን እናንተ ባንዴ ተስፋ እንዳቆርጡ ብዬ ነው። ምክንያቱም ዮኒ ባንዴ ተስፋ የሚቆርጥ ሰው አለ፣ ባንዴ የሚሰለቸው ነገር አለ። በቃ የሆነ
ሰው ከመለማመጥ በእርግጠኝነት ይሄን መለማመጥ ይሻላል። ሰው እንኳን ተለማምጣችሁ አንድ ተስፋ አይሰጣችሁም። በውስጡ እንኳን ይሄን አድርጉልኝ ስትሉት ማለት ነው አንዴ እንኳን አይመልስላችሁም፣ አንድ ጊዜ እንኳን ማለት ነው። ስለዚህ እዚህ ጋር ምናምን እንትን ብትሉ እኔ ይሄ ይሻለኛል ሰውን ከመለማመጥ። የምሬን ነው ብላችሁ ምክንያቱም ዛው ወይ ቀጠሮ ያስይዛችኋል ወይም ደግሞ በቃ ማቢውን አላ ራሱን ይኮፍስባችኋል። ቢያንስ እንኳን ምርጫ አይሰጣችሁም። አሁን ይሄ ብዙ ምርጫ ሰጣኝ አይታችኋል። ግን ሰው ይሄንን ነገር ለማስተካከል እንኳን ትንሽ እንኳን እንትን አይሰጣችሁም ማለት ነው። ትንሽ ሰዓት እንኳን ትንሽዬ ጊዜ እንኳን አይሰጣችሁም። እዚህ ጋር እዚህ አካባቢ ሴቷ መታ ይሁን አላውቅም፣ ቆየሁበት፣ በጣም ቆየሁ። ወይኔ ሸቃላ መሆን በጣም ነው የሚያስጠላው። ያ ረብ የራሳችንን ስራ ሰራን፣ ከዚህ ሸቃልነት አውጣን፣ ያ ረብ አውጣን። ጉሉ አሚን አሚን በሉ አሚን እያላችሁ እና እዚህ ጋር ምን አልኩት? አመሰግናለሁ ግን ሙስሊም ስለሆንኩ ሂጃብ ብለብስ ሰው ስራልኝ ደስ ይለኝ ነበረ። እኔ ራሱ ጻፍኩት ግራ ገባኝ እኮ፣ እሱም ግን ግራ ይጋባል። ያው እኛ እኮ ነን ችግሩ፣ እዚህ ጋር ጽሁፋችን ነው። እኔ አሁን ራሴን ጽሁፍ መልሼ ሳነባው አይነበብልኝም። አሁን እኛ ጋር እናንተ አሁን ለምሳሌ ስለ ጽሁፍ ምናምን በጣም እንትን ከሆናችሁ መጻፍ ከቻላችሁ እሱ ምንም የሚሰስትባችሁ ነገር የለም። ይሄው እዚህ ጋር አሁን እንቢ ያለኝ ጽሁፍ ላስተካከልኩ፣ ከዛ ኮፒ አድርጌ ማስተካከል አለብኝ። እናስተካክዬ ከዛ መልሼ ሰጣዋለሁ ማለት ነው። መልሼ ሰጣው ደግሞ ይሰራልኛል። ጽሁፋችሁ ትንሽ ስህተት ካለው እንኳን አይሰራም። ያኔ በቃ ይከብደዋል ለሱም ማለት ነው። ምክንያቱም አይረዳችሁም። ይረዳል፣ በነገራችን ላይ ይረዳል። እኔ አሁን ብዙ ጊዜ ጽሁፍ እሳሰታለሁ፣ ግን እሱ ይረዳኛል። ሰው የማይረዳው እሱ ይረዳቸዋል። በጣም ደስ አይልም? አሁን በሂጃብ አድርግልኝ አልኩት፣ ያው በሂጃብ አድርጎ እንደዚህ ያመጣልኝ። ለአሁን ለምሰራው ቪዲዮ ታምኔል እንደዚህ አሻብርቆ አመጣልኝ። ከዛ በኋላ ሴንድ ብዬ ሳፋ አረጋለሁ። ከታች አለ እዚህ ጋር አሁን ስለማይታይ ነው፣ ከታች ማለት ነው። እዚህ ጋር አይታያችሁም። ከዛ ወይም ስክሪንሾት ታረጉታላችሁ ወይም ደግሞ ከታች ሴንድ ይሁን የሆነ ነገር የሚል ጽሁፍ አለ። እሱ ጋር ከታች ዳውንሎድ አድርጋችሁ ስልካችሁ ውስጥ ታስቀምጡታላችሁ ማለት ነው። አያችሁ አያምርም? ግን ወላሂ በጣም ነው የሚያምረው። በጣም ደስ ብሎኛል ማለት በቃ እንደዚህ የምትፈልጉትን ነገር ስታገኙ በጣም ነው ደስ የሚላችሁ እላችኋለሁ። የነበረን ቆይታ ይሄን ይመስላል። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ እንዳትረሱ። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።